አላሁ ረቡል ዒዛ ሱብሓነሁ ወተዓላ ፈሐሻትን ከባኢርን ወንጀልን የሚያስፋፉን ሰዎች የጀሃነም ማገዶ እንደሚሆኑ ተናግሯል ቁርአን ላይ አላህ ሱብሓነሁ ወተዓላ። ጠጋ የሚለው ቃል የመጣው ታውቃላችሁ ድንበር ኃላፊዎችን ነው። ሼምለስን ኖርማል ለምን ሼም ይሰማሃል? በምንም ነገር ሼም አይሰማህ። የፈለከውን ነገር እንደፈለክ አድርግ። እንደዚህ አይነት አስተዳደግ አላደኩም እኔ። እንደ ሸሪዓ ብቻ ሳይሆን እያወራህ ያለሁት እንደ ባህል እንደዚህ አላደኩም እኔ። ሼምነስ የሰው ልጅ ክብሩ ነው። A few moments later. ዩቲ እህቴ አላህ ሱብሓነሁ ወተዓላ የበለጠ ወደሱ የምትቀርቢበትን መንገድ ይክፈትልሽ በሩን በረህመቱ በእዝነቱ። መጨረሻሽንም አላህ ሱብሓነሁ ወተዓላ ያሳምርልሽ። ብዙ ቦታዎች ላይ ስትቆሚ አላህን ሱብሓነሁ ወተዓላ ሳታመሰግኚ ያለፍሽበትን አላየሁም። ጉድለትሽንም አንድም ቀን ነቅፈሽ አታቂም። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ይህ አጭር መልእክት ለእህታችን አሲያ ይሆናል ማለት ነው። እንደሰማችሁት ቪዲዮ ላይ አዶናይን አስመልክቶ በጣም ተቆጥታ አዶናይ ለማህበረሰቡ በጣም መጥፎ ነገር እያሰራጨ እንደሆነ፣ ማህበረሰብ የሚበክል ነገር እያሰራጨ እንደሆነ ተናግራለች። በጣም ደስ ይላል ይሄን ያህል መቆርቆርሽ። ነገር ግን ከባድ ጥያቄ ልትጠየቂ ነው። ለአላህ ስትይ እውነተኛ ሆነሽ መልሺ። ሀያት ናስር ከአዶናይ ያነሰ እስቲ የሰራችውን ስራ አንድ ጥቀሽለት። ሀያት ማለት በተግባር ብዙ መጥፎ ነገር የምትሰራ ልጅ ናት። ነገር ግን አንቺ ለእሷ ጥብቅና ቆመሻል። እህታችን ሀያት ሆይ አንቺ እኮ ማለት የትም መድረክ ላይ ስትቀርቢ ጌታሽን ሳታመሰግኝ አትወርጂም አልሽ። አዶናይም እኮ በሚያምንበት ማለት ነው በሚያምንበት እምነት ማርያም ብሎ እኮ ጠርቷል። ይሄ ማለት ግን ሚይዛትን ገርል ፍሬንድ የሚጨፍረውን ጭፈራ የተናገረውን ስግጥ ፍምስ ያለውን ንግግር መጥፎ መሆኑን ያስሽርለታል? አያስሽርለትም። ልክ እንደዚህ አሲያ እስቲ በህይወት ዘመንሽ አንድ ጊዜ እውነተኛ ሁኚ፣ አንድ ጊዜ እውነተኛ ፍርድ ስጪ። ሁሌ መጥፎ ነገር ላይ ነው የምትሰገሰጊው። ይሄን ደግሞ ዛሬ በማስረጃ እነግርሻለሁ። አንደኛ ነጥብ ሀያት ናስር ታውቂያለሽን ምን ብላ እንደነበር? እስቲ ድምጽ ፋይሉን ስሚው። ስም አይጠራ። ለምንድን ነው የማይጠራው? የተከበሩ ናቸው እንጂ ያዩሃል እኮ። አሁን እኔን እዚህ ተቀባጥር ያዩኛል እሳቸው። በምን በቴሌቪዥን ነው? አይደል በማቀና ነው። በማቀና በቀልብያ ቀልብያ ሰጠክ። እንደሰማሽው ሊፕ ሲንኪንግ ብላ ምንድን ያደረገችው? ስማቸው አይጠራም ማለች። ማን? ሸህ ተብየው ማለት ነው። ለምን ብሎ ሲጠይቃት አብሯት ሊፕ ሲንኪንግ የሚሰራው ሰው ራሷ ነው እንግዲህ ሊፕ ሲንኪንጉን የሰራችው። ሸሆቹ የተከበሩ ናቸው፣ ካሉበት ሆነው እኮ ያዩኛል። አሁን ስቀባጥር በምንድን ነው የሚያዩሽ? በቴሌቪዥን ነው ወይ ስትባል በማዕና ነው የሚያዩኝ አለች። ይሄ ንግግር ክህደት እንደሆነ ለአንቺ ባይጠፋሽም ልትከራከሪ ስለምትችይ ግን ማስረጃ ላምጣ። የልብን አዋቂና መርማሪ የዓለማቱ ጌታ አላህ ብቻ ነው። ኢነሁ ዓሊሙን ቢዛቲ ሱዱር። እሱ እኮ ነው በሰው ልጆች ልብ ውስጥ ያለውን የሚያውቀው። ማን? አላህ ብቻ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ራሱ በሰዎች ልብ ውስጥ ምን እንዳለ የማያውቁ ነበሩ። ስለዚህ ይሄው ጥብቅና የምትቆሚላት ሀያት ጥፋት ቁጥር አንዷ ይሄን ይመስላል። ጥፋት ቁጥር ሁለት እስልምናችን ታላቅ ሃይማኖት ነው። ከእስልምና ውጭ ያለው እንደ እስልምና አስተምሮት ጥፋትና ክስረት እንደሆነ ኢስላም ያስተምረናል። ሀያት ግን የቴዲ አፍሮን አንቺም በሃይማኖትሽ እኔም በሃይማኖት የሚለውን ዘፈን እሷ ክርስቲያን ሆና ወንዱ ልጅ ሙስሊም ሆኖ ድሬዳዋ ላይ ሄደው ቪዲዮ ሰርተዋል። አንቺ የድሬዳዋ ልጅ ነበርሽ። ምን ነው ይሄን ዝም አልሽ? ይሄ ክህደት ነው አይደለም? ይሄ ታላቅ በደል ነው አይደለም? ሁለተኛ ነጥብ አስረገጥኩልሽ። ሶስተኛ ነጥብ ወለድ እንደሚታወቀው አላሁ ሱብሓነሁ ወተዓላ ትልልቅ ወንጀል ካላቸው ውስጥ ወለድ በይ፣ ወለድ አብይ፣ ወለድ ሲበሉ ሰዎች በሁለቱ መካከል ጸሐፊ፣ ሁለቱ ሰዎች ምስክሮች፣ እነዚህን ሁሉ አላህ ረግሟቸዋል። ሀያት ግን የወለድ ማስታወቂያ የሚሰጥበት አሚጎስ የሚባል ድርጅት ሄዳ ማስታወቂያ ሰርታለች። ይሄንንም በአደባባይ ነው የፈጸመችው። ይሄንን ስቃወማት ምን ነበር ያለችው? የእንጀራ ገመዴን መበላበት አካውንቴ ቢዘጋ እወቅ ለፍርድ አቀርባለሁ ነው ያለችው። ለፍርድ መቅረብ የነበረባት እሷ ናት ትሉ ይሆናል። ለምን አተዋትም ትሉ ይሆናል። ለምን እናንተ መጥፎ ነገር ሲሰራ ዝም ትላላችሁ ነው ጥያቄው። አሲያ አሁን እስገባሽ? ይሄው ሶስተኛ ነጥብ አስረገጥኩልሽ በማስረጃ። ሀያትን ለመበደል ሳይሆን ሀያት በአደባባይ ይዛ የመጣችውን 1 2 3 ሳይሆን ገራሚ ወንጀሎች። ለምንድን ነው ይሄንን ሳትቃወሚ? አዶናይ ክርስቲያን ስለሆነ የተቃወምሽው? ምክንያቱም ሀያት የእሱን እኩል የሆነ ነገር ነው የሰራችው። በል እንዲያው ከእሱ የበለጡ ከባባድ አደጋዎች ሰርታለች። አይመለከታችሁም ከተበልነ ራሱ ማለት ነው። ካልተመለከተ ማይመለከተን ማን ነው? የአዶናይ ጉዳይ ነው። ምክንያቱም በእኛ ሃይማኖት ውስጥ አይደለም። እኛ ሃይማኖት ውስጥ ግን ማን አለች? ሀያት አለች። በኢስላም ስም ይሄ ሁሉ ጉዳይ ሲሰራ አንቺ የት ነበርሽ? አራተኛ ማህበረሰቡን የሚጎዳ ነገር አስተዋውቋል አዶናይ ብለሻል። ሀያትስ ምንድን ነው ያስተዋወቀችው? ልጥቀስልሽ ባጭሩ። አንደኛ የቁማር ማስታወቂያ ሰርታለች።
የቁማር ማስታወቂያ ሰርታለች። ለቅቄዋለሁ፣ መልስ ሰጥቼባታለሁ። ቁማር እንደሚታወቀው አገራችን ላይ ከባድ አደጋዎችን አምጥቷል። አሁን ባለንበት ሰዓት ባልና ሚስት እየተፋቱ ነው። ሰዎች አንዱን ነፍስ እያጠፋ ነው። ሌብነት ተስፋፍቷል። በምን የተነሳ? በየሰፈሩ ቤቲንግ የሚባሉ ቤቶች ተከፍተው፣ ቤቲንግ ማለት የውርርድ ቤት ማለት ነው። የዚህ ማስታወቂያ ደግሞ ዋን ቤቲንግ ብላ ማን ሰርታለች? ሙስሊም እህታችን ሀያት ናስር ሰርታለች። ምን ነው ይሄን አልተናገርሽም? የሀያት ቪዎች እንደሚታወቀው በአንዴ ሚሊዮን ነው የሚደርሱት። ለሚሊዮን ሰው ይሄን ሁሉ ጥፋቷን ስታሰራጭ ለምን አልተናገርሽም? ከላይ ያይዤ የለቀኩልሽ ቪዲዮ ላይ ደግሞ ይሄው ሲጋራ እያጨሰች ሀያት ቪዲዮ ሰርታለች። ድራማ ነው እንዳትይኝ፣ መቼም ድራማ ነው እንዳትይኝ። ሲጋራ እያጨሰች ለአዲሱ ወጣት ጀነሬሽን እሷን ለሚከተሉት መጥፎ አርአያ ናት ወይስ አይደለችም? አሁንም የማህበረሰብ ስብዕና የሚያበላሽ ነገር ነቢል ኑር ከሚባል አላህ ይምራውና በጣም ብዙ ጥፋቶችን እያጠፋ ያለ ከሱም ጋር ደግሞ ማለት ነው እየተቃቀፈች የመሳሰለውን ማስታወቂያ ሰርታለች። ይሄስ እሺ ማህበረሰቡ የሚጎዳ ነው ወይስ አይደለም? እስካሁን 4 ነጥብ አመጣሁልሽ አሲያ። እስካሁን ግን አንቺ ሀያትን በተመለከተ ትንፍስ አላልሽም። 5ኛ ነጥብ ነቢዩ ሰለላሁ ዐለይሂ ወሰለም ወንድ ሆኖ በሴት ሴት ሆኖ በወንድ የሚመሳሰልን አላህ እንደረገመው ተናግረዋል። ሀያት እንደሚታወቀው ይሄው ከላይ ያያዝኩት ቪዲዮም ላይ እንዳያችሁት ሙሉ ለሙሉ ወንድ መስላ፣ ሰካራም መስላ፣ አጫሽ መስላ፣ ቆሞ እንደሚሸና ሰው ሁሉ ዞራ ወደ ግድግዳ ይሄንን አክት ስታሳይ ነበረ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ረግሞታል ያሉት ውስጥ ገባች አልገባችም? የታለ እዚች እህታችን የደረስሽላት? አንቺ በል እንዲያው ሁልጊዜ ደካማነትሽን የምትመሰክሪ እህታችን ብለሽ ሸዋውደሽ አታልፊያለሽ። 6ኛ ሀያት ብልግና ስታሰራጭ እንዴት ነው ሳዳት ማታውቀውን ነገር ትናገራለህ? እንዳትዪ። በቃ ችግሩን መሰለሽ እናንተ ብዙ ፎሎወር ያላችሁ ሰዎች ብቻ የከተማው አራዳዎች፣ እኛ ደግሞ በቃ ገና የወረድን ሰገጤ ነው ሰዎች ሰገጤ በቃ ይሄ ጅላጅሎች እንደሚሉን እኛ ደግሞ ምንም የማናርፍ። ብልግናው ምንድን ነው? ሂዩማን ከለር ታይት ማድረግ። ከዛ ሰዎች ራቁቷ ናት እንዴ ወይስ አይደለችም እንዲሉና ወደ እሷ አቴንሽናቸው መጥቶ ያን እንዲያዩ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንንም ሀያት አስፋፍታለች። ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? ዛሬ አላያቸውም አሉ፣ ለወደፊቱ እኮ ይመጣሉ አሉ። ለብሰው ያለበሱ ከ40 ዓመት በፊት ሽታዋ የሚሸተተውን ጀነትን አያሸቷትም አሉ። እህታችን አሲያ በያ እስቲ እንደ እናት ሁኚና ሀያት ይሄው እንዲህ አይነት ነገሮችን ይዛ ወጣለች። በይ መልስ ስጫት እህቴ፣ ወይ ተመከሪ በያት። በአደባባይ ነው ይዛ የወጣችው፣ በአደባባይ መልስ ስጪ። አዶናይ በአደባባይ ጥፋት ይዞ ወጥቷል ብለሽ አይደለ? ያውም ሌላ ሃይማኖት ከመሆኑ ጋር መልስ የሰጠሽበት፣ ያውም እንደዛ ደም ስርሽ ተገታትሮ ለምንድን ነው ለሀያት ሲሆን የምትሸፋፍኝላት? ሌላ ብልግና ነቢዩ ሰለላሁ ዐለይሂ ወሰለም የህዝቦቼ ወንጀል ሁሉ ይማራል፣ ወንጀሉን ግልጽ ያወጣ ሰው ሲቀር ብለዋል። ሀያት ከዚሁ ከአዶናይ ጋር ዳንስ እየደነሰች ታይታለች። ለምን አዶናይን ብቻ ትናገሪያለሽ? አብረው የደነሰችውን ሀያትን ለምን አትናገሪ? በጣም በሚገርም ሁኔታ ደግሞ እኔ በሀያት ያፈርኩባት እናቷን ቪዲዮ ላይ ይዛ ወጣች። ጥሩ እናቷን ስለምትወድ ሊሆን ይችላል። ከሞን ሴክሲ ብላ ጠራቻት እናቷን። እንደው ቢያንስ እናቷን አታክብር? እናቷን አግብቶ የሚኖረው እሷን በሐላል ያስወለዳትን አባቷን አታከብር? በሚዲያ እናቷን ይዛ ወጣ ከሞን ሴክሲ። አሁን ችግሩ እኮ መሰላችሁ ወይ እርድናውን አታውቁት። አራድነት በምን እንደሆነ ራሱ እኮ አልገባችሁ። እንዴት ነው አንድ ሰው የገዛ እናቱ ሚዲያ ላይ ይዞ ወጥቶ ከሞን ሴክሲ ብሎ እናቱ የሚጠራው? ስለዚህ ይሄ ሁሉ ሸሪዓን የሚቃወም የሀያት ስራ ነውና አሲያ እባክሽን፣ ሌላ ዙዙ የምትባል እህት አለች። ማናችንም እኮ አላህ ወንጀላችንን ሰጥሮልን እንጂ እችን ሀያትን ለምን ትናገሯታላችሁ? ኢና ሊላሂ ወኢና ኢለይሂ ራጂዑን። አዎ የማናችንም ወንጀል ተሰጥሮ ነው። ማናችንም ግን ምንሰራውን በአደባባይ ላይ ይዘነው አልመጣንም። አደባባይ ላይ ወንጀል ይዘን መጣን፣ እዩልን፣ ስሙልን አላልን። በወንጀላችን እናፍራለን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የህዝቦቼ ወንጀል ሁሉ ይማራል፣ ወንጀሉን ግልጽ የሚያወጣ ሰው ሲቀራሉ። ግልጽ ከማውጣት ውስጥ እኮ ይቆጠራል። አላህ ሸፍኖለት ሲያበቃ ለሰዎች ትላንት ማታ እኮ ይሄን ሰራው እያለ ወንጀሉን መዘግዘኩና መተረኩ ይበቃል አሉ። የነ ሀያት በአደባባይ ነው የሚለቀቀው። ስለዚህ ምንድነው ማድረግ ያለብን? ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኡንሱር አኻከ ዛሊመን አው መዝሉማ፣ ወንድምህን ሲበድልም ሲበደልም እርዳው አሉ። እንዴት አድርገህ? ሷሃባዎች ጠየቁ። ሲበደልስ እንረዳዋለን፣ ሲበድል ደግሞ እንዴት ነው የምንረዳው ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንዳይበድል እጁን ያዙታል። እንደ አሲያ አይነት ጥፋትን አስፋፊ፣ እንደነ ሀያት አይነት ኢስላምን የሚጋጩ ኮንቴንቶች የሚለቁ ሰዎችን አንሰብስክራይብ አንፎሎ በማድረግ የሙስሊሞችን ሰላም የታላቁን እስልምና ክብር ብንጠብቅ ነው የሚሻለን። በነገራችን ላይ አሲያ ትዝ ይልሻል ሀያትን ለመጀመሪያ ጊዜ ስመክር ደም ስርሽን ገትረሽ አሁን ሰው በዚህ መልክ ይመከራል እንዴ? ወይኔ የልጅቷን ስልክ ፈልጉልኝ ብለሽ አብደሽ ነበር። ወላሂ የዛሬ 3 ዓመት ከምናምን በፊት የለቀኩትን እሷ ላይ ለቅቄ የነበረውን የ14 ደቂቃ ድምፅ ፋይል ሙሉን ሰማሁት። እንደው ድንበር አልፌባት ይሁን በድያት ይሁን ሀያትን ብዬ ባላህ ፈቃድ እዛ ውስጥ የነበረው አልሐምዱሊላህ አላህ ለግሶኝ ምክር ብቻ ነው የነበረው፣ ቁርአን ሐዲት። ከዛ ሀያት የምትሰራውን ጥፋት ይሄ ነገር ጥፋት ነው ብቻ ነበር ያልኩት። አንቺ መቼ ነው ግን እንደ እናት የምትሆኘው? መቼ ነው እንደ እናት የምትሆኘው? ስለዚህ ሙስሊሞች ሆይ የአሲያ ጩኸት እንዳይሸውዳችሁ፣ ለነፍስሽ ዘኚ። ዛሬ ይኸውልሽ እንደዚህ ከባጤል ጎን ቆመሽ ለሀያት ናስር አጠገቧ ስለቆምሽ ልክ ለሷ የተናገርሽውን 100 ምናምን ሺህ ሰው ላይክ ስላደረገልሽ እውነት መስሎሻል አይደለ? ወላሂ አንቺም ታውቂዋለሽ፣ እኔም አውቀዋለሁ፣ ጌታ አላሁ ሱብሓነሁ ወተዓላ ያውቃል። አዶናይ ላይ እንደዛ ስግጥ ብለሽ ድርቅ ብለሽ ምን ያደረግሽው? የጮህሽው ለአላህ ብለሽ አይደለም። አዶናይ የማህበረሰቡን እሴት መናዱ ከነበር ደም ስርሽን ያፈላው የአዶናይ እጥፍ የሆነችው ሀያት ያን ሁሉ ይሄው የጠቀስኳቸው 6 ነጥቦች በትንሹ ነው እንግዲህ የጠቀስኳቸውን 6 ነጥቦች አይተሽ ስላለፍሽ ማለት ነው ውሸታም መሆንሽን ስራሽ መሰከራል። አላሁ ሱብሓነሁ ወተዓላ ከውሸት ይጠብቀን። ሀያትንም ነቢል ኑርንም አሲያንም እኔንም እናንተንም ሁላችንም ወደ ቀኑ መንገድ ይምራን። አላሁ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን
መልካም ተምሳሌታችን አድርገው ከሚይዙ ሰዎች ያድርገን። ከፊል ሰዎች ደግሞ ያላችሁኝ አላችሁ፣ ስለ አዶናይ ምን ይመለከታል? ለምን አዶናይ ላይ ሰራህበት አላችሁኝ። ይሄው የሚመለከተኝ አሲያና ሀያት ላይ ሰርቻለሁ። አሁንም እቺ ነው መናገራችሁ አይቀርም። ለምን አትተውም ይሄን አጀንዳ የመሳሰለውን ትላላችሁ። መቼ ነው ሀቅ እንዲገለጽ የምትፈልጉት? ሁለተኛ ስለ አዶናይ ለምንድን ነው ዝም የሚባለው? በጣም ብዙ ወጣት ሙስሊሞች ይከተሉታል ወይስ አይከተሉትም? ስለዚህ እኛ ከነቢያችን ሰለላሁ ዐለይሂ ወሰለም ውጪ ሰዎች አርአያ አድርገው የፊልም አክተርም የያዙ የዩቲዩብ እና የቲክቶክ ኮንቴንት ክሬተር የያዙ እኛ ምን እናደርጋለን? ይህ ነገር ጥፋት መሆኑን እንመክራቸዋለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።